ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደምላችኋል እንደምናርፍዳችኋል እነሆ በሰዓታችን ሳምንታዊውን የመስህብ መሰናዷችንን ወደ እናንተ ይዘን ደርሰናል። እንደ ሁሉ ጊዜ ሁሉ በዚህ መሰናዷችን እያዘጋጀን ወደ እናንተ የምናደርስላችሁ እናንተ መታችሁ ብትያቸው ብትጎበኙዋቸው ብለን የምናስባቸው የተለያዩ ስፍራዎችን ነው። ዛሬ የምንገኘው ሐረር ከተማ ነው። በዛሬው የመስህብ መሰናዷችን ሐረር የታሪክ የባህል የቅርስ ከተማ ከመሆኗ ባሻገር ደግሞ የሐረር ከተማ በጥንተ ነባር ፍራፍሬዎቿም ትታወቃለች። ለመሆኑ በሌሎች የኢትዮጵያ ሀገራት የማይገኙ ነገር ግን በምስራቁ ክፍል በሐረር ከተማ ብቻ የሚገኙ የተለያዩ አትክልትና ፍራፍሬዎች ምንድናቸው የሚለውን ለእናንተ ነው ተመልካቾቻችን ለማድረስ በዛሬው የመስህብ መሰናዷችን ወደናል ማለት ነው። ሰላም ናችሁ? እንደምን ናችሁ? ሰላም መጣችሁ? አልሐምዱሊላህ ሰላም ናችሁ? ሰላም ነን። እንዴት ናችሁ? ሰላም ነው? እንዴት ናችሁ? ሰላም እንዴት ነህ? ሰላም ነው? እንዴት ነሽ? ሰላም ናችሁ? እንዴት ናችሁ? በጣም የሚያምር ግቢ ነው ያላችሁ። እሻችሁ በጣም ደስ ይላል። ሁሉ ሰላም ሰላም ናችሁ? እግዚአብሔር ይመስገን። ሰላም መጣችሁ? አዎ ያ ረቢ አላህ ንቁሜና ወቅለን ናሹሜና ወኡሽለን ኢንሻአላህ ባዱ ወማን ባዲያ ወማን ውሽለን حسني ومان حسني كاجي ومان وشلن يا ربي زدي جا ومان زدي جبو ومان يا ربي شيخ بادرو يا الله كلنا اولياء كلنا انبياء زرت بزيت حاجه بوز الله كافياتين ينوقياتين يزنوقيات دزي وحد الله يوقيات ان شاء الله شيخ بادرو يجفاي بك بخو بعد خوي غير بخو الله ونبي من الزانه بعد بوردنا بعد برد ظالمان وافقنا ان شاء الله خاخاتم مام بديش هو مام بديت ان شاء الله انكم خير زال بعمر يستنا يا ربي كيتو بلاواي قبو بلاواي ان شاء الله اللي يزني زو بالرحمه الصوب بحق سبحان الله رب العالمين يا عزيز يا كريم يا الله يا الله አሜን። የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ ወደ እናት ሩሚያ የእርሻ ቦታ ውስጥ ወደ ውስጥ ዘልቀን ገብተን እንግዲህ እንደምትመለከቱት እውነትም የሐረር ሰው እንግዳ ተቀባይ ፍቅር መሆኑን እንግዲህ ገና ካሁኑ እያየን ነው። እንደዚህ በአማረ መልኩ የተቀበሉን አየሩ ደስ ይላል። ቡናቸውን ጨስ አድርገው ገና በምርቃት ነው ራሱ የተቀበሉን። እናት ሩሚያ ስለ ፍቃደኛ ስለሆኑ ስለሚሰጡን ጊዜ ስለሚሰጡን ማብራሪያ ስለሚሆን ቆይታ ከልብ ነው የምናመሰግነው። በእኛም በውድ ተመልካቾቻችን ስም በሐረር ከተማ እንግዲህ እኛ ጥንትም ያው ገበሬ ቤቶች ነን፣ ጥንትም አርሶ አደሮች ነን። አባቴም እናቴም ቤተሰቦቻችን እኛ በግብርና ስራ ላይ ነው ጥንትም የተሰማሩት ማለት ነው እናትና አባቴ እና ከዛ በኋላ ምንም ያው በግብርና ስራ አርሶ አደር ነኝ። የእናቴን የአባቴን ፈለግ ተከትዬ ነው ያው ያለሁት። የምኖረው 05 ቀበሌ አባድር ወረዳ ውስጥ ነው። በጣም ስራዬም ያው በግብርና ላይ ነው። መልካም። እስቲ የኋሊት መለስ እንበልና ሐረርና ፍራፍሬዎቿን በርሶ ዘመን በርሶ ጊዜ እንዴት ያስታውሷታል? በኔ ጊዜም በኔ በፊት ያለውንም እንግዲህ ያው እናቶቻችን አያቶቻችን ሲያወሩ እንሰማለን። በኔ ጊዜም የደረስኩበት ብዙ አለ። ሐረር ከተማ በፍራፍሬ በአትክልት በሁሉ በእጽዋቶች መድኃኒት አይነቶች ደግሞ በጣም የታወቀች ነች። በፍራፍሬ አይነት ሁሉ በአይነት ፍራፍሬም ነበረ። ኮክቴ ያለሽ ወሽመላቴ ያለሽ አሁን የጠፋ ነው ማለት ነው፣ እየጠፋ ነው። እጅግም የለም ኮክና ወሽመላ በተለይ እየጠፋ ነው። ሌሎቹ ያው አሁን ፓፓዬ፣ ግሽጣ ያው እኛም ጋር ያለ ፓፓዬ፣ ዘይቱና፣ አንበሾክ፣ ሩማን፣ ጅልቦ ያው እኛም ጋር ያለ ነው ያየሁኝ ነው እኮ እና ደግሞ አቮካዶ፣ አፕል አሁን እሱን ሁሉ እኛም ተክለናል። በፊትም የነበረን ፓፓዬ፣ ግሽጣም ጥንትም ያለ ነው። አሁን በእኛ አካባቢ በዚህ በሐረር አካባቢ ደግሞ እኛ በዚህ አካባቢያችን አፕል አልነበረም፣ አቮካዶም አልነበረም።
አሁን የሌለውን ፍራፍሬ አይነቶች በግብርናም እንግዲህ የከተማ ግብርናም አሁን በመንግስት ደረጃ እየታቀፈ እየተረዳ ነው። ስለዚህ ያንንም እያመጣን እየተከልን የጥንቱን ለመመለስ እንግዲህ አንዳንድ የጠፉ አትክልቶችንም እየተከል ያንን ሁሉ እንግዲህ እናስባለን። እንግዲህ የጠፋውንም ለመትከልና እንደዚህ ነው። ሌሎች መድኃኒት አይነቶች እንግዲህ ድሮ ጀጎል ውስጥ ሲገባ እንኳን መንገዱት ያለሽ ገና ግቢ ስትገቢ ድሮ ጀጎል ውስጥ ጥንት ቤቶች ግቢ ስትገቢ ሽታው ራሱ ቆንጆ ሽታ አለ። ረሃን አለ፣ አዮባን አለ፣ ቆንጆ አበባዎች ግቢ ውስጥ እያንዳንዱ ቤት ግቢ ውስጥ ነበረ። አሁን ሁሉም ያው ሲሚንቶ ምን እያደረገ ራሱም እየጠፋ ነው እና በፊት ሀረር ሌላ ነበረች። በሰላሟም እንደዛ በመቻቻሏም በፍቅሯም ሀረር ምንም የማይወጣላት ሀገር ነች። እንኳን ሰው ከጅቡም ጋር ያው እኛም ከጅቦቹ ጋር ያው ተላምደን አብረን እንውላለን። እንዴ እዛ ጋር ያለው ጅብ ነው? አዎ አይዞሽ አይነካይም ማለት ገርሞኝ ነው። በቀን ምን ማለት ምንም ይመጡና እዚች ጋር በር ላይ ቁጭ ይላሉ። እና አሁን ተኝቶ ነው? አዎ አሁን እረፍት ጊዜያቸው ነው። የሚገርም ነው። ውድ ተመልካቾቻችን እንግዲህ አሁን የምንገኝበት የእናት ሩሚያ እርሻ ውስጥ እንዳጋጣሚ ዞር ስናዩት በጣም የደነገጥኩት ጅቡ ተኝቷል፣ ልክ እንደ ውሻ ማለት ነው። እንኖራለን። የሚገርም ነው። እኔ በጣም ደንግጫለሁ ለመናገር ማለት በጣም አልተለመደም፣ ተኝቷል። የሚገርም ነው። እስቲ ወደ አትክልትና ፍራፍሬዎች እንመለስና እስቲ እንዴት ነው ትዝታውን እናንሳ ያሉትን። እርሶም ደግሞ በዚህ በእርሻዎች ውስጥ የተለያዩ አትክልትና ፍራፍሬዎችን በሀረር ላይ የሚገኙ ሀረር ላይ ብቻ ታዋቂ የሆኑ በሀረርና በድሬዳዋ አካባቢ የሚታወቁ አትክልትና ፍራፍሬዎችን እርሶም እያለሙ እያበቀሉ ነው የሚገኙት። እስቲ እንዴት ነው? ስለዚህ ደግሞ እናውራ እስቲ። አሁን እኔ ያለኝ ሁሉ አይነት አትክልቶች አሁን እኔ የምፈልገው እየጠፋም ያለው ያ ሁለቱ ያልኩሽ ነው፣ ኮክና ወሽመላ። እንግዲህ አሁን ማስታውሰው ነው። ሌላም ብዙ ይኖራሉ ማላስታውሳቸው። ቡናም አለኝ እና ያው ልሽ ቡና እዛች ጋር አዎ እና ቡና፣ ጫት በየአይነቱ አታክልት፣ በቆሎ እሸት፣ የማሽላ እሸት ሁሉ አለ። ሁሉ በሽ ነበረ ሀረር። እና እዛ ሲኬድ ገሌቤት ገበሬ ቤት ነው፣ ሚዝ አለ፣ ግሽጣ አለ እንባባላለን መንገድ ላይ። ሌሎችም የጾም ምግቦች ይኑሩ፣ ግን ለዛ ሙዝ አለ፣ ሽታው ግቢው ስንገባ ሽታው እንላለን መንገድ ላይ። ግሽጣ አለ፣ ፓፓያ አለ፣ በቆሎ እሸት አለ፣ በጾም የማሽላ እሸት አለ። ደግሞ እኛ ራሳችን የማሽላ እሸት የበቆሎ እሸት ማታ ማታ ቤታችን ጨቅ ነበር። ተመስገን። አሁን የሀረር ሙዝ ራሱ ይለያል። የሀረር ሙዝ ራሱ ጣፋጭ ደግሞ አይከብድም። በኔም በኩል እንግዲህ ያለውን ነገር ጥረት እያደረኩኝ ነው። አላህ ካለ እየተከልኩ እኔ ባልደርስበትም በእድሜ ትንሽ ገፋም ስላለ እንግዲህ ልጆች አሉ ተረካቢዎች። እኔ እንደተረከብ እኔም አስረክባለሁ አላህ ካለ። ደስ ይላል። እና እየተከልኩ እያሳመርኩ ነው ብዬ እንግዲህ እኔ በበኩሌ አስባለሁ። የሀረር ልጅ ናት የመገና ፍቅሯ የሚጠጣ የሚበላ ድንቡሽ የገዳ ማርወለላ እናቶችስ እዚህ ጋር ሻጥ የሚያደርጉት ሽታው በጣም የእናቶችን ልንገርሻ። በዚህ ጋር ረሃን ያረጋሉ፣ በዚች ጋር አበባ ያረጋሉ። ሽታው ራሱ እናይ ፋጡማ ውዚን የምንለው አለ፣ ትሩንጋ አለ። ድሮ ሽቶ የምንጠቀምበት ድሮ ከኔ እድሜ በፊት የኔ እናቶቻችን እና ያ ፋጡማ ውዚ ትሩንጋ ቁጢ፣ ይሄ ያልኩሽ አዮባን ምንድነው አለሺና ነው። አለሺናም አለሱ መድኃኒት ነው። እነዚህ አንድ ላይ አድርገውት እንደ ሽቶ ይጠቀሙበታል። ጾም ላይ 10 ሰዓት ላይ ቤቱ ውሃ ይከፈከፋል፣ ይጠረጋል። ሲሚንቶ አልነበረም። ይሄ ይረጫል። አቤት
10 ሰዓት በኋላ ቤቱ ራሱ ሽታው ደስ ይልሻል። እንዳው ለጾም በሆነት ያለሽ በጣም ደስ ይላል። አሁን እዚህ ጋር ያደርጓታል እና ያቺ እዚህ ጋር ያደርጓታል። በጣም ደስ ይላል። እንዴት ነው እስቲ ሀረሪዎች እንዴት ይላሉ? ድሮ የገበሬ ልጆችን ያመጉሳቸዋል። እንዴት እያሉ እንደመሰለሽ ሐራሽ ቀሐቴ ما قد أفرحني عراشك حتي نلشيوا ما قد أفرحني نلشيوا أيوب الرحني نلشيوا عراشك حتي على زوم زخاشا عراشك حتي أشيت زوم زخاشا نلشيوا እዛን ሞገስ ነበረ ያ ገበሬ ልጆች ሽታሽ ልክ እንደ ሪሃን እንዳዩባን ነው። እንደዛ ነው ፈካምቲ ሽታሽ ራሱ ደስ ያለሽ የገበሬ ልጅ ሁሉ እሸት ነሽ። እሸት ሁሉ ያንቺ ነው። ያው አባት እናቶችሽ እንግዲህ እንትን የሚል እሸት ሁሉ ያንቺ ነው። በጣም ደስ ያለሽ የገበሬ ልጅ ተብሎ ይሞገስ ነበር። እውነት ነው። በሰሌም ደርሶ ባዜሙለት በጣም ደስ ይለኝ ነበር። በጣም ደስ የሚለው ጥንካሬዎትን አድንቄያለሁ። አየሩ በጣም ደስ ይላል። ሀረር ላይ የጠፉ ጥንተ ነባር ፍራፍሬዎችን እንዲሁም ደግሞ እጽዋቶችን ለመመለስ የሚያደርጉት ጥረት በጣም የሚያስመሰግን የሚያኮራም ነው። የተወደዳችሁና የተከበራችሁ ተመልካቾቻችን ዛሬ የመስህብ መሰናዷችን ሀረር ካሉ ጥንተ ነባር ፍራፍሬዎች እንዲሁም ደግሞ እጽዋቶች መካከል እያለሙ ያሉ የነበሩትን ለመተካት ጥረት እያደረጉ ከሚገኙ ከእናት ሩሚያ ጋር እያደረግን ያለንን ቆይታ ነው ወደ እናንተ እያደረስን የምንገኘው። አሁን ደግሞ በማስከተል በዚህ በእናት ሩሚያ እርሻ ውስጥ ያሉትን አትክልቶች፣ ፍራፍሬዎች እንዲሁም ደግሞ ጠፍተው የነበሩትን ደግሞ እነ አናና ቁጢ፣ አዩባን፣ ሌላ ደግሞ ወሽመላ፣ ኩኺ ኮክ ማለት ነው። ሁሉንም በዚህ እርሻ ውስጥ ያሉትን ሙሉ እየተዟዟርን እየቃኘን ለእናንተ ለተመልካቾቻችን ደግሞ የምናደርስ ይሆናል። በድጋሚ ቆይታችሁ አብሮነታችሁ ከኛ ጋር ይሁን። እቺ መድኃኒት ነች። ቆንጆ ነች። ቆንጆ ነች መድኃኒት። አንዴ ተሰጠኝ። አመሰግናለሁ። ይሄ ደግሞ ዘይቱና አፍርቷል። አፍርቷል። ይሄው አሁን በ3ኛ አመቱ ነው አፍርቷል። ያሁኑ ፍራፍሬዎች ቶሎ የሚያፈሩ ናቸው። ይሄ ነው ትንባሆ። እሺ በኋላ ነው የሚቀላው። ይቀላል። ይቀላል ሲቀመጥ። እቺ ደግሞ እንትን ጅልቦ እዛ ጋር አፍርቷል። ጅልቦ እዛ ጋር ያፈራ ነው። ይሄ ደግሞ ገና የሚያፈራ ነው። አቤት በእናት ሩሚያ እርሻ የሌለ የለም። አመሰግናለሁ ልጄ። በእውነት ቃሪያ። ይሄ ደግሞ ዘይቱና ይሄም ዘይቱና ነው ያፈራለው። እስቲ የበሰለ ሳትሆን እንግዲህ ነሲብ ነው። እስቲ የበሰለው እንዴት ነው የሚታወቀው? በነሲብ ነው። ያዩ ተሰጥቶኛል። እስቲ ቀምሰዋለሁ። እሺ ይጣፍጣል። ይሄ ደግሞ ሮዝመሪና የጥብስ ቅጠል። ኦኬ። አሁን ለብዙ ነገር የሚጠቀሙበት ለደም ብዛት እንደዚህም መድኃኒት ነው ይባላል። ለፀጉር ማሳደጊያ አሁን ለብዙ ነገር ይጠቀሙበታል። ለጥብስ ይጠቀሙበታል። ለቅመም ይጠቀሙ አውጥቶ ለቅመን እንደገና አበባ ሊያወጣው ነው። ይሄ ቆስጣ ያ ሁሉ እንግዲህ ያ እንትን የጥብስ ቅጠል ነው። ሮዝመሪና ለምን ተፈላጊነት ስላለው እኛም አምርተን ፍሬሹን ለገበያ እናቀርባለን። ያ ደግሞ ዳቦ የሚደፉበት ኮባ። ይሄ ደግሞ አቡካ ነው አይደለ? ይሄ ደግሞ አቡካ ነው የጥንት። አቡካዶ ሳይሆን አቡካ ነው። በጣም ነው ያፈራው። አየሽ? ፍሬ ታያለሽ? ይሄን አፍርቷል።
ያው እኔ ዘይቱን አይንም እየበላሁኝ ነው። እሺ ቃሪያው እንግዲህ ለሌላ ጊዜ ሁሉም አፍርቶ የሚበላ ያርገልኝ። ተመስገን። አዎ አሜን። እናንተም የሚመጣ ያርጋችሁ። አሜን አሜን አሜን። ሚጥሚጣ ቃራ ነች። ጥላ ስር ስለሆነ ነው ቢጫ የሆነ። አየሽ ይሄ በሶ ቢላ ነው። ትኛው ሰላጣ ነው? ይሄ ያለማያው ነው። ያለማያ እንለዋለን። እናንተ ያለማያ ነው የምትሉት? እነዚህ እነዚህ አሁን አፍርተው ያበቃላቸው ናቸው። ትልቅ ዱቤ የምንለው ቃሪያ ነው። ለስንግ ምናምን ለስንግ አቮካዶ ያው ይሄም አቮካዶ ይሄ እንግዲህ ሙዝ ነው። ይሄም ግሽጣ። አሁን እናት ሩሚያን ይዘን ሳስብ ከውጭ ምንም የሚገዙት ነገር የለም። ሁሉ ከቤት ነው። ሁሉ ከቤት ያው ሩማን ጎመንም አለ። ጎመን የጉራጌ ጎመን ምን? ኦኬ እየቀረጸው ነው ሮማኑ። ይቅረጽ። ፍሬውን ከታየችው ይቅረጻት። ደስ ይላል። ያፈራ ነገር ደስ ይላል። እውነት ነው። አዎ ተመስገን። ልጆችም አሉ ያው ከነሱ የተረፈውን እንግዲህ ይሄ ደግሞ አምበሾክ። ይሄ ነው አምበሾክ። መድኃኒት ነው። መድኃኒት ነው። ለምን መድኃኒት ነው? ለብዙ አይነት መድኃኒት ነው ይላሉ። ለጋስትሪክ ራሱ መድኃኒት ይፈለጋል። አፋቸውን ደግሞ ያልፈቱ ህጻናትም ሲበሉ ይፈታሉ የሚባል ነገር ሰማሁ። እውነት ነው? እሱ ይሆናል። ፓፓዬማ የታወቀ ነው መድኃኒትነቱ። ይህ ተብሎ አይነገርም። ፓፓዬ ከቅጠሉ ከፍሬው እስከ ስሩ ይሄ ባህላዊ መድኃኒት ነው። ለራስ ምታት ከጤና አዳም ሌላ ከወፍ ቆሎ ቅጠልም ጋር አንድ ላይ ተጨቅጭቆ ራስ ታመም ከዘይት ጋር እሳት ላይ ትንሽ ሞቅ አድርጎ ይታሰራል። ከዛ ፈውስ ነው። በቃ የሚገርም አላህ ይጨምርበታል። አሚን አሚን አሚን። እሺ አመሰግናለሁ። በኋላ ራስ ምታት የለም ማለት ነው? የለም ገና በእጅ ስንይዘው የለም። በቃ ተመስገን። እናመሰግናለሁ። ዛሬ ብዙ ስጦታ እየተሰጠኝ ነው። እቺ ደግሞ ጓነች ገና አላፈራችም እንጂ ይሄ ራሱ ጤና አዳም ለሁሉ ጤና አዳይ ነው። እኔ የምለው ጤና አዳም ነው አይደል? እኔ ጤና አዳይ ብዙ ስለሚው መድኃኒትነቱ አዮ ባራሃኔ የተገጠመላት አዲስም ሆነ ሲታጠብ እጥፍ 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 አድርጎ ይሄን አድርጎ ይሄን አዮባኑን ውስጡ ያን ልብስ ብድግ አድርገሽ ለብሰዋል። ሽታ ቆንጆ ቆንጆ ነው የሚሸተው። ስለዚህ ሽቶም አያስፈልግም። በዛሬ ጊዜ ድሮ ሽቶም አያስፈልግም እኮ። ይሄ ነው አዮባ ነው ለሙሽራ ቤት። አሁን ቅድም ያልኩሽን ረሃን ይሄ ምንድነው ትሩንጓ አንድ ላይ ተጨቅጭቆ ሙሽራዋ ቤት እንዲህ አዲስ ሲጋቡ እሱ እናት ታበጅና በሆነ እቃ ለሴቷ ለሙሽራዋ ይሰጣታል። እንግዲህ ሰው ሲመጣ ዘናዳ ቤቷን አሰኖር ታረጋለች። ሽታው ሌላ ነው። ይሄው ሽታው አልነበረ። የሚገርም ነው። ይሄው እኔም እዚህ ጋር ተውቤበታለሁ። እንደዛ ደግሞ ሽታው ሌላ ነው። ልነግራችሁ አልችልም። ዛሬ የተለየ ቀን ነው። ውድ ተመልካቾቻችን ደስ ብሎኛል። ዛሬ አረንጓዴ አናናቆ ለሻይ ለጉንፋን እንደዚህ ሲሆን ፈዋስ ነው። የሚገርም ነው። ጉራጌ ጎመን የምንለው ነው። ይቺ ደግሞ የሐረሯ ሰላጣ፣ ይቺ ችፍርጓ፣ ያቺ
ይሄ አሁን አፍርቶ አላህ ካለ መሬት ያበጀሁት መሬት ላይ የሚዘራ ነው። ይራባል ማለት ነው። ይበዛል ማለት ነው። በሳና እውነት ጠንካራ ሴት ነው በጣም። እዛ ጋር ደግሞ እንትን ነው መሰለኝ ሚጣጢሻ እንሄዳለን። እሺ አንድ አይቀርም። እሺ የዛሬው የተለየ ነው። አሁን ጥቅል ጎመን የምንለው ኩሩምባ ነው። ገና ነው። አሁን አንድ ላይ ጅብ ብሎ ወጥቶ ገና ይተከላል ለየብቻ። ይሄ አይተናል። ብዙ ነው ያለው። ይሄ ብዙ ነው ቅጠሉ። እሺ ይሄ ደግሞ ሚጣጢስ ነው። ኦኬ ድንች ስኳር ነው የምንለው። ስኳር ድንች ሚጣጢስ በሐረር ቋንቋ ደግሞ ሚጣጢሱ ራሱ ሁለት አይነት ነው። ይሄ አሁን በቅርብ በዚህ ጎበሬዎች ላይ የወሰድኩት ነው። ለምን አዲስ ዘር ነው ገና እኛ አካባቢ ብዙም አልታወቀም። ፍሬውንም እንትን የበሰለውን ሲሰጠኝ ስቀቅለው ምንም የማይጣፍጥ ስኳር እንግዲህ ላለበት ሰው ግን ሚጣጢስ ነው አንዱ ይሄን ያክላል። ስለዚህ አሁን ስኳር ላለበት ሰው ደግሞ ሌላ ሚጣጢስ በየአይነቱ ነው። አንቺ ይሄን ያክላል በየአይነቱ ነው። አሁን እሱ ጋር ያለው ይሄኛው ኖርማል ስኳር ኖርማሉ ሚጣጢስ ማይቀስ በይሽ ጎመኖች ናቸው እንዳለ እነዚህ ገና ያው የሚያድጉ። ሮማን ቅጠሉን ፍሬው መድኃኒት ነው አይደለም? ፍሬው ትያለሽ ቅጠሉ ትያለሽ መድኃኒት። እንዴትም ሩጫ ነው። ቡናው ራሱ ያው ቡናም ከቤት ነው። አሁን ቅድም የተፈላልን ቡና ከዚሁ የተቆረጠ እነሱ ራሳቸው ዞር ይላሉ። ሰው ደስ የሚፈራቸው መሰለኝ ይፈራሉ ራሳቸው። የሐረር ልጅ ናት የመጋዳ ፍቅሯ የሚጠጣ የሚበላ ድንቡሽ የገዳ ማር ወለላ ከኋላ ደግሞ ዶሮም አሉት። ሲጀመሩ አሁን እንቁላልም ከዚህ ዶሮም ከዚህ ምንም ያውልሽ አየህ እንዲህ ለምደዋል። ምንጫው እንዳይቆርጥክ ክብራትና ክብራን ተመልካቾቻችን የዛሬውን የመስህብ መሰናዷችንን በዚህ በአማረ መልኩ ወደ እናንተ አደረስንላችሁ። በእናት ሩሚያ እርሻ ውስጥ ተገኝተን ሐረር ላይ የነበሩ ጥንተ ነባር ፍራፍሬዎችን፣ የጠፉ እጽዋቶችን ያው በሳቸው እርሻ ውስጥ ደግሞ እየተዟዟርን ምን እንደሚባሉ ለምን ግልጋሎቶች ለምን መድኃኒትነት እንደሚያገለግሉ እየተዟዟርን ከእርሳቸው አንደበት እንዲሁም ደግሞ በእርሳቸው ዘመን እንዴት ነበር የሚሆን ደግሞ የውሃኒት መለስ ብለን ከእርሳቸው አንደበት ነበር ወደ እናንተ ያደረስልን። እናት ሩሚያ ስለሰጡን ጊዜ ስለሰጡን ማብራሪያ ስለነበረን ቆይታ ከልብ ነው የምናመሰግነው፣ ስለ ስጦታውም ጭምር። እኔም ከልቤ ነው ማመሰግናችሁ። እንኳን በሰላም መጣችሁ፣ በሰላም ይመልሳችሁ፣ ደግሞ የሚመጣ ያርጋችሁ። በጣም ነው ደስ ያለኝ። ያው አበባም ተሰጥቶኛል። እንደው በስተመጨረሻ ያው እኔም አግኝቻለሁ። እንደዚህ እንዴት ነው ሄዶብኛል። ጅቦችም አላቸው፣ በጣም ጅቦችም አሉኝ። እንግዲህ አላህ ካለ ለነዚህ ጅቦችም ትንሽ ምቹ ሲሆን ቱሪስቶችም መጥተው ጅብም አይተው አትክልቶችንም ጎብኝተው እንዲሄዱ እንግዲህ ሀሳብ አለኝ። ደስ ይላል። እንግዲህ የጠፉንም ልክ እንደነዚህ ደግሞ ጥንተ ነባር እጽዋቶችን ፍራፍሬዎችን ደግሞ ሐረር ለመጎብኘት የሚመጡ እንግዶች መጥተው እንዲያዩ እንግዲህ በዚህ በአጋጣሚ ጋበዝኳቸው። እናንተ ደግሞ ታስተላልፉልኛላችሁ። እኛ በደንብ ነው በሰፊ ነው የምናስተላልፈው። እንግዲህ ተመልካቾቻችን ከእርሳቸው አንደበት ለመረዳት እንደቻልነው ሐረር ላይ መታችሁ ማግኘት የምትፈልጉ እጽዋቶችን፣ ፍራፍሬዎችን ወደዚህ ወደ እናት ሩሚያ እርሻ ውስጥ ጎራ ብላችሁ መታችሁ መውሰድ፣ መጎብኘት፣ ማየት ትችላላችሁ ማለት ነው። ጅቦችም አሉ። እኛ ቀንም አሉ። ተኝቷል። ያው እና ዘጋ በካሜራው እናሳየው። በቀንም ልናስጎበኛቸው እንችላለን። በጣም ደስ የሚለው በእውነት የነበረን ቆይታ ከአቀባበል ጀምሮ በጣም ደስ የሚል የሚያስደስት እውነትም የሐረር ሰው ፍቅር እንግዳ ተቀባይ መሆኑን ያየንበት ያረጋገጥንበት ነው የነበረን ጊዜ። በእውነት በጣም የሚያስደስት ነው። ውጡ አይልም መቼም የእርሻን ነገር ታውቁታላችሁ። እንደገና ደግሞ የተሰጠን ነገር እያንዳንዱ ነገር
መድኃኒት ነውና በጣም ተገርመናል ተደስተናል እንግዲህ ውድ ተመልካቾቻችን የዛሬውን የመስህብ መሰናዷችንን በዚህ መልኩ በአማረ መልኩ አዘጋጅተን ወደ እናንተ አደረስን ፕሮግራሙን አዘጋጅቶ ወደ እናንተ ማድረስ ረገድ አብሬያችሁ ቆየሁት እኔ ሜሮን ጋሻው ነበርኩኝ ካሜራውን በመቃጠር ደግሞ ዳምጤ ማናዬ አብሮ ነበረ ሳምንት በተለየ ርዕሰ ጉዳይ በሌላ የመስህብ መሰናዷችን እስከምንገናኝ የሳምንት ይበል እያልኩኝ እኔ ከወዲሁ ተሰናበትኩ እስከ ሳምንት መልካም ሳምንት ቸር ያገናኘን ፍቅሯ የሚጣፍጥ እንደማር